በልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ማታ ድምጽ ሰማለሁ። ስማ የትምህርት ቤት ክፍያ ስንት ነበረ? 9812 ብር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳድግበት ለሷ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይሁን ምንም ነገር የለም። ተኛ እሺ ልጄ። እሺ ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናልኝ ልጄ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክና ዋሌቱስ? ያውልህ ግባው። የቴም አለ ምንድን ነው? በቃ የሆነ ነገር አድርገው። አሃ ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ታለ አባዬ አሃ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ። ስልክና ዋሌቱስ ወሰደው። ያስጠላ። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ሰራልኝ። ነፍስህን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ስማ በረኪና ላመኝታ ቤት? አዎ አለ። ገመድስ አለ ይመስለኛል። ለምንድን ነው የማይገለኝ? ኤሌክትሪክ አንቺ እያለሽ ነው እንዴ? መብራት ጠፋ። ያስጠላል። በስርዓት እንኳን መሞት የማይቻልበት ሀገር። አሁን ኤሌክትሪክ ነው የማገኘው። ኤሌክትሪክ ስትል ለምን ኤሌክትሪክ መኪና አገዛ? ኤሌክትሪክ ነው ያልከኝ? የኢትዮጵያ ቴክኖሎጂ በቁጥር 3 አዳማ ብራንቻቸው የፈለከውን የኤሌክትሪክ መኪና በሁለት አይነት አማራጭ ከ5 ዓመት ዋስትና ጋር ይዞልህ መጥቷል እኮ። ኤሌክትሪክ አለው? አዎ። የት ነው የማገኘው? በ890 ሺህ ብር ቅድመ ክፍያ፣ የቀረውን ደግሞ በረጅም ዓመት ከወለድ ነፃ በሆነ ወይም በወር ከ10,200 ብር ወርሃዊ ቁጠባ ጀምሮ በየ4 ወሩ በሚወጣው እጣ በቀላሉ የመኪና ባለቤት መሆን ትችላለህ። ዋስትናውስ ነው ያልከኝ? እንዳያሳስብህ የሚቆጥቡት ብር በዝግ ባንክ የሚቀመጥ ሲሆን መኪናውንም ሳይረከቡ ምንም አይነት ብር አይንቀሳቀስም። ለበለጠ መረጃ በ8022 ወይም በእነዚህ ስልኮች መደወል ይችላሉ። በአካል መምጣት የሚፈልጉ ደግሞ አድራሻችን አዲስ አበባ አምባሳደር ሲኒማ ፊት ለፊት ከመከላከያ መስሪያ ቤት አጠገብ፣ ቁጥር 2 ቦሌ መድኃኔዓለም 7ኛ ፎቅ፣ ቁጥር 3 አዳማ ጀርመን ሲቲ ሞል 1ኛ ፎቅ ላይ ያገኙናል። ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ። ሰምተኛል? እሺ ቻው። ሰውየው ና እስኪ ቤት ዛሬ ማንም የለም። በር ላይ እኮ ነኝ፣ ክፈትልኝ። እውነት? ስማ ማን ዛሬ ቺኮች ይጠራሉ። እውነት? ሌሊቱ ሙሉ ስናጠና ነው የምናድረው። ጀስት አንተ ብቻ ፈታ በል። ማን? ኧረ ፈታ እላለሁ። ልደውላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ። ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነሽ? ታንዴሽ ይቅር። ምንድን ነው እንዴ? ወይኔ ምንድነው? ማነው? ምንድነው የሚሻለው? የገባ ደም ሞልወያ መጥቻለሁ። እንዴ አጅሩ አባዬ መጣ። እንዴት ነህ? የጓደኛህ እናት ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። በል ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያለሁ ነበር። ከዚህ በኋላ ምልህን ስማ እሺ? ሰላም ነው ወንድሜ? ምን አባፈለክ? ልዘርፈኝ ነው? አይ አይደለም። ምን አጢ ምን አባ ዲሲ አስጠላ። ፊትህን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አድርጌ ነው? ቆይ ሂድ ከዚህ እየሮጥክ ሮጥ እንዳዞር እጅፋም ምን ይመስላል? በእናትህ
ሰላም። አቤት። ስራ ላመለክት ነበር። ና ግባ። ሲቪ ነው። እሺ አጅር ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታውን እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖርህ። ወልወለ ጨረስ? እሺ አለቃ፣ ይሄው እኮ ጨርሻለሁ። እኔ ቻው። አንተ ንፍጣ ፒው አንተ ለምን አባሎ ልብሴን የለበስከው? እማዬ! አቤት። ለምንድን ነው ለጎረቤት ልጅ የልጅነት ልብሴን የምታለብሽብኝ? ምን ችግር አለው? የድሮ ልብስህ አንተ የልጅነት ማስታወሻ እኮ ነው። ይሄ ህፃን ለበሰ ብለው ምንድን ነው የምትለው? እንዳትናገረው። ይኸውልህ አንተ ርኩስ፣ አሁኑኑ ልብሴን አውልቅ። እንዲያው ይኸውልህ ልብሴን የማታወልቅ ከሆነ እንደምታጨስ ለሁሉም ሰው የምናገር። አዎ አምጣ ልብሴን። ለምን አስወለድከው? አረ ራሱን አውልቆ የሰጠኝማ። ቤቢ ሂድ ልበስ። እሺ አንተ ልበስ። አልፈልግም። ቆይ ይኸውልህ ቤቢ፣ አሁኑኑ ልብሱን ካልለበስክ እንደምታጨስ ለሁሉም ሰው እናገራለሁ። ምን? አዎ እናገራለሁ። ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። እኔ ምንም ነገር የለኝም። ምንድን ነው አንተ? ጎረቤት ጮኸ ሰምቼ ነው። ሂጅ ማዳን አለብኝ። አለበለዚያ ህይወትን ነው የማመሰቃቀለው። ምንድን ነው እገላለሁ እንዴ? ይኸውልህ አንተ ሰውዬ፣ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ? መናጥ ብቻ ልቀቀው። ይኸውልህ ሰውዬ፣ አጉል ጀግና ያጫውት። ቀጥ ብለው ውጣ። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም።